HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ጤና ይስጥልን እንዴት ናችሁ እንዴት ሰነበታችሁ ብለናል ኤችዲ ስፖርት መጥቷል በስራት ላይ ነው የምንገኘው 101.1 እንግዲህ ተወዳጁ ጣቢያ ቅዳሜ ማለዳ ላይ ለ45 ደቂቃ ከናንተ ጋር ቆይታ የምናደርግበትን ፕሮግራም እንዴ አሰናርተን እንድናቀርብ እድሉን ይፈጥራል እኛም መተናል ከባካል ዳንኤል ጋር ቆይታ የማደርግበት የፕሪሚየር ሊግ የተመረጡ ጨዋታዎችን ሰፋ አድርገን የምናይበት ቁጥራዊ መረጃዎችን የምንሰጥበት ግምት የምናስቀምጥበት ፕሮግራማችን ነው እንዳልኩት እንግዲህ እንድታደምጡን አስቀድመን መጋበዝ ብቻ ነው የሚቀረን ባካል እንዴት ነህ ብያለሁ አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ምን ሀያቸው ጨዋታዎች በዚህ ሳምንት እንግዲህ 5 አይደርሱም በተለይ የሚጠበቅ ትልቅ ጨዋታ አለ አርሰናልና ዩናይትድን የሚያገናኝ በሱ መነሻ እንግዲህ የጨዋታ ዝርዝር ቁጥሮቻችን ወደ 4 ዝቅ ይላሉ ግን ዛሬ ቅዳሜ ሁለት የሚጠበቁ ጨዋታዎች አሉ ሲቲና ወልቭስን የሚያገናኝ ቦርንማውዝና ሊቨርፑል የሚጫወቱበት እንዲሁ ደግሞ ነገ ክሪስታል ፓላስና ቼልሲ በለንደን ደርቢ የሚገናኙበትን እንዲሁ አርሰናልና ዩናይትድ የሚያደርጉትን ሌላ የሚጠበቅ ትልቅ ጨዋታ ደግሞ እናነሳለን ይሄ በአርሰናል የደረጃ ሰንጠረዥ ሂደት ላይ እንዲሁ በዩናይትድም ቶፕ 4 የመምጣት ሂደት ላይ ትልቅ ትርጉም ያለው ጨዋታ ነው ይሄንን እናነሳለን ተዛማጅ ሆኖ እንዲሁ የዝውውር ጉዳዮችም አሁን በስፋት እየወጡ ነው አይደለ ከመናነሳቸው ቡድኖች ጋር በተያያዘ እነሱንም እንዳስሳለን እንደ ጨዋታዎቹ ሁኔታ በተወሰነ መልኩ እነሱንም የምናይ ነው የሚሆነው እንጀምር ጅማሯችን የሚሆነው እንግዲህ የሲቲን ጉዳይ በሚመለከት ነው የሚሆነው ትክክል ዴቭ የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሚያስተናግዳቸው ጨዋታዎች እንዳነሳው የማንቸስተር ሲቲ እና የወልቭስ ጨዋታ ትኩረትን ይስባል ምክንያቱም ደግሞ የማንቸስተር ሲቲ 2026 ከገባ በኋላ ማሸነፍ አለመቻል ደግሞ ያላሸነፋቸው ጨዋታዎች ቁጥር ቀስ እያለ እየጨመረ ከመምጣት ጋር ይያዛል ወልቭስም ደግሞ የተወሰነ የማንሰራራት ነገር ባለፉት ጥቂት ጨዋታዎች አሳይቷል ተቃራኒ ልትለው ትችላለህ ለወልቭስ አንጻራዊ መሻሻል ልትለው ትችላለህ 2026 ከገባ ለሲቲ ደግሞ 2026 በጎ ነገርን ይዞ የመጣ አይመስልም ከውጤት አንፃር ከብቃትም አንፃር ከዛም በፊት 2026 ከመግባቱም ጥቂት ቀናት በፊት በነበሩ ጨዋታዎችም አሳማኝ ያለመሆን ችግርን እንግዲህ ተመልክተንበት ነበረ ከማንቸስተር ሲቲ አንፃር ሁለተኛ ነው ማንቸስተር ሲቲ ሁላችንም እንደምናውቀው የነጥብ ብዛቱ 43 ነው ተጋጣሚው ወልቭስ 20ኛ ደረጃ ላይ ይገኛል በመሃላቸው የ35 ነጥቦች ልዩነት አለ የማለት 8 ነጥብ ብቻ ነው ያለው ወልቭስ እንዳነሳውት በ2026 ከገባ ሶስተኛው ቀን ላይ ድል ያደረጉበት ነው የውድድር ዓመቱ የመጀመሪያ ድላቸው የነበረው በ22ኛ ሳምንት ማንቸስተር ሲቲ ባልተጠበቀ ሁኔታ ሊባል ይችላል ማንቸስተር ዩናይትድን ኦልድ ትራፎርድ ላይ ገጥሞ 2-0 ተሸንፎ ደግሞ አስደንጋጭ ሆነ የአውሮፓ ቻምፒየንስ ሊግ ሽንፈትም ገጥሞት ነው ወደዚህኛው ጨዋታ የሚመጣው ወደ ኖርዌይ አምርተው ከቦዶ ግሊምት ጋር ተጫውቶ 3-1 በሆነ ውጤት ተሸንፈው እንደነበረ እናስታውሳለን ወልቭስ ከኒውካስል 0-0 ተለያይቷል በጎ የምትለው ውጤት ነው ኦፍ ኮርስ ኒውካስል የመውረድ ነገር አለ ግን ስቲል ቻምፒየንስ ሊግ ላይ ያለ ወደ ቀጣዩ ዙር ሊያልፍ የሚችልበት እድል ከፊቱ የተመቻቸለት ቡድን ነውና ከኒውካስል የተገኘ አንድ ነጥብ እንደ ትልቅ ሊቆጠር ይችላል ወልቭስ ኢቨን ሜዳው ላይ እንኳን ቢጫወት ከሽሩበሪ ታውን ጋር ደግሞ በኤፍኤ ካፑ ተጫውተው 6-1 በሆነ ውጤት ማሸነፍ ችሏል የሮብ ኤድዋርድስ ቡድንና መሻሻል አለው ከኤክስጂ አንፃር የተወሰኑ መሻሻል ነገሮች አሉት 4 ጨዋታዎችን ቢያንስ አለመሸነፋቸው እንደ በጎ ነገር ነው እንደ ወልቭስ ላለ በጣም ደካማ 13 ጨዋታዎችን በተከታታይ በፕሪሚየር ሊግ ብቻ የተሸነፈ ቡድን 4 ጨዋታዎችን ሳይሸነፍ ተጓዘ የሚለውን ነገር ማንሳት ብቻ በጣም ጥሩ ይመስላል ዴቭ በመከላከሉም መሻሻል አለው ማጥቃቱም ላይ ደግሞ እንደዚሁ ለውጦች እንዳሉት የሚያሳይ ነው ቢያንስ ግቦችን እያስቆጠረ እንዳለ የተመለከትንበት እንቅስቃሴ ይመስላል ከኳስ ውጪ በጣም የሚታተር ቡድን ሆኖ ደግሞ ኦርጋናይዝድ ሆኖ ከኳስ ውጪ በጣም ዲሲፕሊንድ ሆኖ የሚጫወት
ቡድን ሆኖ እንግዲህ በሮብ ኤድዋርድስ ስር ይህንን ቡድን ባለፉት ጥቂት ጨዋታዎች እየተመለከትነው እንገኛለን። ማርክ ጌሂ ወደ ማንቸስተር ሲቲ መጥቷል። እንግዲህ ከኋላ ያለው የማንቸስተር ሲቲ ክፍል መረጋጋት ተስኖታል። በተለይም ከጉዳት ጋር የተገናኙ ጉዳዮች ትልቁን ድርሻ ይወስዳሉ። ደግሞ የኖርዌው ጨዋታ ላይ ዴቭ አይተው ከሆነ ማክስ አሌይን ይሄ ወጣቱ ተጫዋች 2 ግቦች ላይ ቀጥተኛ ስህተት ሰርቶ ነበርና የተወሰኑ ትችቶች ወጣት ቢሆንም ግን ትችቶች ነገር አሉት። አሁንም ልምድ ያለው ልምድ የጠገበው የወልቭስ አምበል የሆነ የእንግሊዝ ብሔራዊ ቡድን ጀማሪ የሆነ የመሃል ተከላካይን ማርክ ጌሂን በ20 ሚሊዮን ፓውንድ ፔፕ ጓርዲዮላ ወደ ቡድኑ አምጥቷል። ምናልባት ሊቨርፑሎች ከተቆጩበት ይህንን ተጫዋች አሁንም ማስፈረም የሚችሉበት እድል ሊኖር ይችል ነበረ። ግን ይሄ ተጫዋች አዲሱ 15 ቁጥር ለባሽ ወደ ማንቸስተር ሲቲ ምርጫውን አድርጓል። ፔፕ ከተጫዋቹ ጋር በተገናኘ ጥያቄ ቀርቦለት ምርጥ የመሃል ተከላካይ ነው፣ የብሔራዊ ቡድኑም ጀማሪ ነው፣ በግሌ ክለቤን ማመስገን ነው የምፈልገው ብሏል። ዴቪድን ተጫዋች ስላመጡለት ከዚህ የተለየ ሐሳብ ይሰጣል ብለህ መጠበቅም አትችልም። ማርክ ሊጉ ላይ ካሉ ምርጥ ተጫዋቾች ደግሞ ዘንድሮ ግቦችን እያስቆጠረ እየተመለከት ነውና ወልቭስ ራሱ ክሪስታል ፓላስ በሚቸገርባቸው ጨዋታዎች ላይ እየሄደ ግቦችን አስቆጥሮ የመጨረሻ ደቂቃ ግቦችን ጭምር ዘንድሮ አስመልክቶናል። እድሜው በጣም ምርጥ የሚባል ነው። ደግሞ በግራም በቀኝም የመሃል ተከላካይነት መጫወት ይችላል ብሏል። ያው ፔፕ ሁሌም እንደዚህ አይነት ቨርሳቲሊቲ ያለው ተጫዋችን እንደሚወድ ይታወቃል። ደግሞ ችግር አለ፣ ያው መፈተን አለ የመሃል ክፍላችን ላይ በደንብ እሱን ያረጋጋል የሚል ሐሳብን ተናግሯል። አሁን ማንቸስተር ሲቲ እንደ ሩበን ዲያዝ አይነት ተጫዋች ከቡድኑ ወጥቷል። የነ ዮሽኮ ገቫርዲዮልም ጉዳይ የሉምና ምናልባት ከአብዱ ኮዲር ኩሻኖቭ ጋር የመሃል ተከላካይ ሆኖ በዛሬው ጨዋታ ተጣምሮ ልንመለከተው እንችላለን። በእርግጠኝነት ይጀምራል ብለን ነው የምታስበው። ኢቨን በቦዶ ግሊምቱም ጨዋታ ከሬጅስትሬሽን ወይም አንዳንድ የወረቀት ጉዳዮች ስላልተጠናቀቁ ነበረ ያልተሰለፈው እንጂ እዛም ጨዋታ ላይ ሊያሰልፈው ይችል ነበር። የማቴዎስ ኑኔዝ የቀድሞ ቡድኑን የመግጠም ሁኔታ በአጠራጣሪ ዝርዝር ውስጥ ተካቷል። ማንቸስተር ሲቲ ሰንደርላንድን ገጥሟቻን የተለያየው እንደ መጥፎ ውጤት አልተቆጠረም። ምክንያቱም ሰንደርላንድ ሜዳው ላይ ያልተሸነፈ ቡድን እንደሆነ ይታወቃል። ከቼልሲ ከብራይተን አቻ ተለያየ። የብራይተን ምናልባት ቼልሲ ይሄ ወጥ ያለመሆን ብቃት ነው እንጂ ትልቅ ቡድን እንደሆነ ይታወቃል። በማንቸስተር ሲቲ ሳይጠበቅ ተሸነፈ። ኦፍ ኮርስ መሃል ላይ ኤፍኤ ካፕ እንደዚህ አይነት ጨዋታዎች ላይ አሸነፈው ተመልክተነው ነበር። ደግሞ በቦዶ ግሊምት የተሸነፈበትን ውጤት ከማንቸስተር ሲቲ አንጻር ተመልክተናል። በቦዶ ግሊምቱ ጨዋታ ወይም ወደ ኖርዌይ ያልተጓዘውና ያልተጫወተው አንቷን ሴሜኒዮ ወደ አስተላለፉ ይመጣል ለሚሉ ነገሮች እየተሰሙ ነው የሚገኙት። ዴቭ እሱና ዶኩን በሁለቱ መስመሮች የመጠቀም ፍላጎት አለ። የ6 ጨዋታዎች ተቆጥረዋል። እንግዲህ ሃላንድ ከክፍት ጨዋታ ግብ ማስቆጠር ከቻለና ይሄ ነገር አሁንም ጨዋታዎች እየተቆጠሩ ነው የሚገኙ። ለመጨረሻ ጊዜ ዌስትሃም ላይ ነበረ 3-0 ሲያሸንፉ ከክፍት ጨዋታ ግብ አስቆጥሮ የነበረው። ከዛ በኋላ የፔናልቲ ግብ አለው፣ ግን ደግሞ የክፍት ጨዋታ ስላልሆነ በዛ መልኩ የተቆጠረለት አይገኝም ራሱ ኤርሊንግ ብራውት ሃላንድና ያው እነ ሴሜኒዮ እነ ሪያን ሼርኪ በእንቅስቃሴ ረገድ ጥሩ መሆናቸውን እየተመለከትን እንገኛለን። አዳዲስ ፈራሚዎች ደግሞ ዶኩም በጣም ምርጥ የሚባለውን ብቃቱን እያሳየ እንዳለ የሚታወቅ ነውና እነዚህ ነገሮች ሲቲን ከመጥቀም አንጻር እንዴት ነው ወደ ቡድኑን ከፍ ለማድረግ የሚደረገው ጥረት? እንዳነሳሁት 2026 መግባት ብቻ ሳይሆን ከዛ አስቀድሞ በነበሩት እንቅስቃሴዎች የሞረድ ነገር ነበረው። ደግሞ ቀደም ብሎ እነዚህ የሞረድ ምልክቶች ከመታየታቸው አስቀድሞ በነበሩ ጨዋታዎች በአውሮፓ ቻምፒየንስ ሊግ በጣም ጥሩ እንቅስቃሴ የሚያደርግና ቶፕ 8 ውስጥ ገብቶ እንደሚጨርስ የሚመስል ቡድን ሆኖ ተመልክተናል። በፕሪሚየር ሊጉም ትልቅ ተጽዕኖ አርሰናል ላይ ይፈጥራል የሚል ጥያቄ ነበረ። ከሰንደርላንድ እንደዚህ ጨዋታዎችን ሲጥል ሲቲ ደግሞ አመጣጡ በቃ ልምድ አለው መስሎ ነበር ሲነሳ ነበር። ግን ራሱ ሲቲም በመንሸራተቱ ነው የቀጠለው። ከዛ በኋላ ባሉ ጨዋታዎች የመንሸራተት አይነት ነገርን በትልቁ ማይንድ ጌም ይመስላል እንጂ የተወሰነ ነገር ሲያነሳ ነበር አይደል? ከሻምፒዮንነቱ ጋር በተያዘ አርሰናል አሁን የሊጉ ብቻ ሳይሆን የአውሮፓ ምርጡ የዓለማችን ምርጡ ቡድን ነው።
ማሞጋገስ ግን እንዴት ከዚህ ችግር መውጣት እንደምንችል እናውቃለን። መፍትሄው ምንድነው ያገኘው መፍትሄ ለተጫዋቾቼ ነግሬያቸዋለሁ ለእናንተ አልነግራችሁም የሚል አይነት አስተያየት ሲሰጥ ሰማሁት ፔፕ ጋርዲዮላ እና አንዳንድ ጊዜ ማይንድ ጌምም ይመስላል አላቅም። በዚህ ቅጽበት ተነስተ ስለ አንድ ተጋጣሚ ቡድን በዚህ ደረጃ ምንድነው ከፍ ያለ ነገር መስጠት ትርጉሙ አልገባኝም ብዬ ነው እንጂ ማይንድ ጌም ይሁን አላቅም እንዲህ አይነት አስተያየት ሲሰጥ ሰምተነዋል አይደል? ትክክል ዴቭ። ማይንድ ጌም ሊሆን ኦፍ ኮርስ ተጽዕኖ ሊያሳድር ይችላል። አንዳንዴ ደግሞ የራስን ቡድን ከመከላከልም አንፃር ሊሆን ይችላል። እሱ ላይ የሚመጡ ጫናዎችን ተጽዕኖዎችን ዞር ለማድረግ የተሰጠ ይመስላል። ግን ደግሞ በማይንድ ጌምም አርሰናል ያው የሱን ሐሳብ ሰምተው መኩራራት እንደዚህ አይነት ነገር ውስጥ ይገባሉ ተብሎ አይጠበቅም። ሁሌ ስራቸው ላይ ይሆናሉ ተብሎ ነው የሚጠበቀውና ምንም አቺቭ አላደረግንም ማለት አርቴታማ መልስ ያዘጋጀ ይመስላል። ጥሩ ነው። ይሄን ከመሰለ አሰልጣኝ እንዲህ አይነት ኮሜንት ማግኘት እንዲህ ኮምፕሊመንት ማግኘት ጥሩ ነው። ግን በትልቅ ደረጃ እንግዲህ እኛ ገና ያሳካነው ምንም ነገር የለም ብለዋል። ኦፍ ኮርስ ያ ትክክል እንግዲህ እንዴት ይሆናል መመልከት ያለብን ይመስላል። ዴቭ እንዳነሳውት ከነ ሮድሪ ወደ አሰላለፉ ይመጣል ተብሎ ነው የሚጠበቀው። ቤርናርዶ ሲልቫም እንደዚሁ አማካኝ ክፍል ላይ ከሮድሪ ጋር ይኖራል ተብሎ ተገምቷል። የሼርኪ 10 ቁጥሩን ይዛል። ዶኩና ሴሜኒዮ በመስመር ሃላንድ እንደዚሁ። ከዛም ውጪ ምናልባት ፊልፋደንም እዚህ ቡድን ውስጥ በቋሚነት የሚጀምርበት እድል ሊኖር እንደሚችል ሐሳቦች እየተነሱ ነው የሚገኙት። ዴቭ ከግምት አንፃር እንመልከተውና ዴቭ ይሄ ጨዋታ ምናልባት የ2026 የመጀመሪያ ድልን ለማንቸስተር ሲቲ ያመጣል የሚል ግምት አለኝ። አሁን ያው ሲቲ አስተማማኝነት የለውም። ቀድሞ ቢሆን በቃ ያሸንፋል ብለ በእርግጠኝነት ተናገራለህ። ግን በመቸገር ውስጥም ቢሆን ይሄንን ጨዋታ ከማሸነፍ የሚያንስ አይመስለኝ የሚሰንፍ አይመስለኝ ማንቸስተር ሲቲ ያሸንፋሉ ነው የኔም ግምት። የውጤቱ ማርጂን ምንም ይሁን ምን ይሄን ጨዋታ በአሸናፊነት እንዲህ 2-1 2-0 የመጨረሻ አቅም ይኖራቸዋል ብዬ ነው ማስበው። እንደጠቀስከውም በተለይ ጌሄ መምጣት ተከላካይ መስመሩ ላይ ትልቅ መረጋጋት የሚፈጥር ነውና እንግዲህ ፔፕም እንዳለው ከዚህ ችግር የምንወጣበትን መንገድ እናውቃለን ነው የሚወጡበትን መንገድ ማየት ነው ሜዳ ላይ ብዬ ነው ማስበው። ወደ ቀጣዩ ጌም እንለፍ። ቦርንማውዝና ሊቨርፑልን የሚያገናኘው ነው ሌላ እንግዲህ ከዛሬ ጨዋታዎች የምናነሳውና ዘንድሮ ያልተጠበቀ ጉዞ እያደረገ ያለው ቦርንማውዝ 15ኛ ደረጃ ላይ ይገኛል። 36 ነጥብ ያለው ተጋጣሚው ሊቨርፑል ደግሞ 4ኛ ደረጃ ላይ ነው የሚገኘውና በወረቀት ይሄ ጨዋታ ትልቅ ነው አይደል? ዝም ብለህ ወረቀት ላይ ስታየው ጨዋታው ትልቅ ነው፣ ግን ዝም ብለህ በተግባር አሁን ያለውን ስታይ ግን ቦርንማውዝ ዘንድሮ እንደቀድሞ ጠንካራ ባለመሆኑ የሊቨርፑልን ፈተና ያጠነክረዋል ብሎ መጠበቅ የሚከብድ ይመስላል ዝም ብለህ ስታየውና በተለይ ሊቨርፑል ደግሞ በቻምፒየንስ ሊጉ ማርሴይን እንግዲህ አስደናቂ ብቃት አሳይቶ አሸንፎ ለዚህ ጨዋታ ስለሚመጣ የራስ መተማመን ደረጃቸው ከፍ ብሎ ይመጣል የሚል ግምት አለና ብዙዎች የሚሉት ሰፊም ግምት የሰጡት ሊቨርፑል ይሄንን ጨዋታ የማሸነፍ እድል አለው ነው። በእርግጥ የጨዋታ ቦርንማውዝ ሜዳ ላይ ነው የሚደረገውና ሰዎች እንደሚሉትም ቀላል ነው ብሎ መገመት፣ በተለይ ሊቨርፑል ደግሞ ፕሪሚየር ሊጉ ላይ እያሳየ ካለው ብቃት አንጻር ደግሞ ቀላል አይሆንምና ይሄም ኢንቱ ኮንሲደሬሽን ግምት ውስጥ መግባት ያለበት ይመስለኛል። ግን ቦርንማውዝ 8 የሚደርሱ ተጫዋቾቹ በጉዳት የሉም። ሴሜኒዮን ደግሞ ያው በዝውውር ያጣ ተጫዋች ነው። ይሄ ተጫዋች ምን ያህል ቁልፍ ሚና ሊኖረው እንደሚችል ታስባለህና በተለይ ሊቨርፑሎች እነዚህ ሲደመሩ ይሄን ጨዋታ ለማሸነፍ ትልቅ እድል አላቸው ብለህ እንድትናገር የሚያስገድድ ይመስላል። ዘንድሮ ከውጤት አንጻር ግን ሊቨርፑል ግራ አጋቢ ሲዝን ነው እያሳለፈ ያለው። በአርነ ስሎት ላይ የበዛ ጫና እንደመጣ እናያለንና ባለፉት 13 ጌሞች አልተሸነፉም በሁሉም የውድድር መድረኮች። ከዚህ ውስጥ ግን 10 በሊጉ ያልተሸነፉባቸው ናቸው። እንግዲህ በሁሉም ውድድር ስንል ሌሎች ውድድሮችንም ቻምፒየንስ ሊግንም ስለሚጨምር ነው። ችግሩ ግን ያቻ ውጤት ያበዛሉ ዘንድሮ ሊቨርፑሎችና ይሄንን ነው መቋቋም ያልቻሉት። ያም ሆኖ ቶፕ 4 ሆኖ ለመጨረስ የሚያበቃ የአሁን ደረጃ ላይ እንደሚገኙ እያየን ነው። ይህንን አስጠብቀው ይቀጥላሉ ወይ? ከዚህ በኋላ ሰሞኑን የተፈጠረውን መነቃቃት በዘላቂነት ይዘውት ይቀጥላሉ ወይ ነው ትልቁ ጥያቄ። ጨዋታዎችን ሲጀምሩ ፈጥነው ጎል አለማስቆጠር መሰረታዊ ችግራቸው ነው ሊቨርፑሎች በነገርህ ላይና ጨዋታ ተጀምሮ በ30 ደቂቃ ውስጥ ዘንድሮ 3 ጎሎች ብቻ ነው ያስቆጠሩት። እንግዲህ ቶሎ ወደ ሪትም እንደማይገቡ ታያለህና ፈርስት ሃፍ ሲጠናቀቅ ደግሞ 10 ጎሎች ብቻ ነው በአማካኝ እስካሁን ያስገቡትና ይሄም አሁንም ፈርስት ሃፍ ላይ ጌሞችን የመግደል አቅማቸው ከፍተኛ እንደሆነ ታያለህና በዚህ መነሻ ሰከንድ ሃፍ ላይ ግን መጨናነቅ እንዴት እንደሚፈጠር ላቻ ለመጫወት እንዴት ጥረት እንደሚያደርጉ ታያለህ። በተለይ
ቀድመህ በ15 ደቂቃ በፈርስት ሃፍ ጊዜ ጨዋታዎችን መግደል ካልቻልክ ሰከንድ ሃፍ የጫና ወቅት እንደሚሆን ይሄው የሊቨርፑል ቁጥር ብቻ ማሳያ እንደሚሆን ታያለህና ሰከንድ ሃፍ ላይ ግን በአማካኝ 23 ጎሎች በማስቆጠር ሁለተኛ የሊጉ ጥሩ ቲም ስለመሆናቸው ብዙ መረጃዎች ይወጣሉና ሰከንድ ሃፍ ላይ እንደሚሻሻሉ ደግሞ በደንብ ይታያል። በፐርሰንት ሲሰላ እንግዲህ 70% ገደማ ጎል የሚያገቡት ሊቨርፑሎች ሰከንድ ሃፍ ላይ ነውና ሰከንድ ሃፍ ላይ ጎል ማስቆጠርህ እንደ አንድ ጥሩ ነገር የሚታይም ሆኖ ግን ጨዋታዎችን ባቻ ውጤት ለመጨረስ ለመሸነፍም እድል የሚፈጥር መሆኑን ስታይ ይሄ አስቸጋሪ ነው ብለው ነው ብዙዎች የሚወስዱት። በንጽጽር የዛሬ ተጋጣሚያቸው ቦርንማውዝን ሲያነሱ ሰከንድ ሃፍ ላይ ጎል የሚያስቆጥሩት 48% ብቻ ነውና ይሄ ደግሞ በደረጃ 18ኛ ደረጃ ላይ ያስቀምጣቸዋል። እንግዲህ ከኋላ ሶስተኛ ናቸው ማለት ከኋላ ሁለተኛ ወይም ሶስተኛ ደረጃ ላይ ነው የሚቀመጡት ማለት ነውና ይሄ ዴታ እንግዲህ ምናልባት ሊቨርፑልን ዛሬ ሊጠቅመው ይችላል አይችልም የምናየው ነው የሚሆነው። በተለይ የሊቨርፑል አጥቂዎች እንግዲህ ተሰጧቸው ከፍ ያለ በመሆኑ መሻሻል እንዳለባቸው የሚጠበቅ ቢሆንም ይህንን አጋጣሚ ሊጠቀሙበት ከቻሉ የዛሬው ጨዋታ እንደ መልስ ይሰጣል ነው የሚሉት። የሳላ መመለስ በዚህ ረገድ እንግዲህ ያግዛቸዋል የሚል እምነት አለ። የኬርኬዝ መሻሻል፣ የፍሬምፖርግ እንዲሁ በመስመር ጥሩ መሻሻል ማሳየት፣ እንዲሁ ደግሞ የቬትስ ከቡድኑ ጋር መላመድ ሊቨርፑሎች የተሻለ እንዲያልሙ ያደርጋቸዋል በዚህ ጨዋታ የሚል መረጃ ነው በስፋት እየወጣ ያለው። ሁሉም በማርሴይ ያሳዩት ብቃት ደግሞ በሊጉ ጨዋታ ተደግሞ ማየት ስለሚፈልግም የሚጠበቅ ነው። በነገር ላይ በሊጉ ላይ ከማርሴይ ድል ማግስት ምን ይፈጥራሉ የሚለው ነገር ይጠበቃል። እንግዲህ ማርሴይ ክፍት ጨዋታ ሆኖ ነው ያገኙት። እንቅስቃሴዎች በደንብ ወደፊት ይሄዱ እንደነበር አይተናል። ሊጉ ግን ችግሩ ይሄንን አይሰጥህም። ሊጉ ላይ ስትመጣ ብዙ ነገሮች ኮምፓክት ናቸው። 20ኛ ደረጃ ላይ ያለው ቲም እንዴት አስቸጋሪ ብቃት እንደሚያሳይ ሜዳ ላይ ይታያልና በዛ መገመት ከባድ እንደሚሆን እኔም ወስዳለሁ። ግን የተወሰኑ ተጫዋቾች ለውጥም በሊቨርፑል በኩል ይጠበቃል ነው የተባለው። እንግዲህ ኮናቴ በግል ጉዳይ አልነበረም፣ አባቱ አርፈው ነበር። እንግዲህ ወደ ፈረንሳይ ሄዶ ነበር፣ ተመልሶ መጥቷል። ብዙዎች ሮበርትሰን በግራ መስመር ይጀምራል ብለው ነበር። እንግዲህ እኔም አንተም አሁን እየሰማን ባለነው ዜና ይሄ ተጫዋች ወደ ቶተናም ሊሻገር ከጫፍ ስለመድረሱ መረጃዎች ወጥተዋል። እንዲሁ የሴሚካስንም ወደ ክለቡ የመመለስ ሂደት ሊቨርፑል ቤት ስለመጀመሩ እንዲሁ ሌሎች የዝውውር ጉዳዮችንም የማሰብ ነገር አለ የሚል መረጃ ከሊቨርፑል ጋር ተያይዞ እየወጣ ነው ያለው። ግን አስቀድሞ የሚሉት የወጡ መረጃዎች ምናልባት በተጫዋቾች ረገድ ለውጥ ካለ አንዱ ሮበርትሰን ነበር ይጀምራል በሚል ሲነገር የነበረው። በፈረንሳይ እንግዲህ ማርሴይን ሲገጥሙ የተከተሉት 4-2-2 ፎርሜሽን ነው እንደምታውቀውና ይህንን ይቀጥላሉ ይዘው ወይ የሚል ሌላ ጥያቄ ነው ይነሳልና ወይስ ወደ ተለመደው 4-2-3-1 ፎርሜሽን ይመለሳሉ የሚል ነው። ከተመለሱ ግን እንግዲህ የጋክፖ በቋሚነት የመመለስ ነገር ሊኖር እንደሚችል ይገመታል። እንዲሁ ጆንስም እዚህ ላይን-አፕ ውስጥ ሊገባ የሚችልበት እድል ሊኖር ይችላል የሚል ነገር አለ። ግን 4-4-2 የሚመስለውን ይሄ 4-2-2-2ን ይዘው ከቀጠሉ ግን ብዙ ለውጦች አሉ። እንዳየኸው አጥቂ መስመር ላይ የኬቲኬና ሳላን ነው የተጠቀሙት። በጣም አስጨናቂ ነበር የበቀደመው የማርሴይ እንቅስቃሴ ላይ ይሄ የአጥቂ መስመር። ከነሱ ጀርባ ደግሞ አይተናል እንዴት ቬትስ እና ሶቦስ ላይ ጫና ሲፈጥሩ እንደነበር በ10 ቁጥር ሚና ከነሱ ኋላ ሳይሆን በፉልባክ መስመር ደግሞ የኬርኬዝ እና የፍሪምፖንግን ሚና አይተናል። ኢቭን ሆልዲንግ ቦታ ላይ የነበሩትም ተጫዋቾች እነ ማካሊስተር እነ ግራቨንበርግ በጣም ጥሩ ብቃት እንደነበራቸው አይተናልና ሁሉም የሚያነሳው ይሄ ነገር እዚህ መምጣት የሚችልበት ሂደት ቢኖር ሊጠቅማቸው ይችላል ነው። እንዳልኩት ግን ሁልጊዜም ለክርክር ክፍት ነው የሊጎች ባህሪ። ይሄንን ቁልፍ አሰላለፍ ሊወስነው እንደሚችል ግምት ትወስዳለህና እናያለን ምን ይዘው እንደሚመጡ። የቦርንማውዝ ግን የዘንድሮ ብቃት አስቸጋሪ ነው። አሁን ካሉበት ደረጃ አንፃር ሲታይ በጣም ችግር ላይ እንዳሉ ነው የምታየው። ወሳኝ ተጫዋቾቻቸው የሉም በጉዳት በተለይ ደግሞ ሴሜኒዮን መልቀቃቸው ዘንድሮ ወደ ወራጅ ቀጠና ላለመግባት ጠንክረው መስራት እንዳለባቸው ይጠቁማሉ የሚሉት። ላለመውረድ ነው መስጋት የሚኖርባቸው በተለይ ሲታይ ነው የሚሉት። ግን ካሁን በኋላ የሚያሳዩት ብቃት በዘላቂነት መታየት አለበት። በቶተናም ላይ እንግዲህ ባለፈው 3-2 ያስመዘገቡት የድል ውጤት መነሻ ሊሆን ከቻለ እናያለን። እንደ ስፕሪንግ ቦርድ ሊጠቀሙበት ከቻሉ ጥሩ ነው የሚሉ ነገሮች አሉ። ኮቹ እንግዲህ በ2 ዓመት ተኩል የክለቡ ቆይታቸው ወደ ኋላ ፈግፍገው በመከላከል ረጅም ኳሶችን ለካውንተር አታክ በሚሆን መልኩ በመላክ ነው የሚጫወቱት። ጉልበትን፣ ፍጥነትን፣ ሩጫን የቡድን መለያቸው አድርገው ነው የሚንቀሳቀሱት። በዚህ ላይ ደግሞ በቴክኒኩም ቢሆን የተካኑ ተጫዋቾች አላቸው በሚል ነው የሚታወቁትና
እንዴት ይጠቀሙበታል ማየት አለብን። አንዱ ይሄ ነው። ቁጥራዊ መረጃዎችን ስናይ ሊቨርፑል በዚህ ይደገፋል። በ17 የሁለቱ የጨዋታ ግንኙነት ሊቨርፑል 52 ጎሎችን አስቆጥሯል ቦርንማውዝ ላይ። ሲቲም እንዲሁ 52 ጎሎች ያስቆጠረው ቦርንማውዝ ላይ ነው። በሊጉ ካለፉት 13 የእርስ በርስ ግንኙነት ሊቨርፑል 12ቱን አሸንፏቸዋል። አንዴ ብቻ ነው ማርች 23 ላይ ቦርንማውዝ ድል ያደረገው። በእርግጥ ቦርንማውዝ ዘንድሮ በሊጉ ካለፉት 13 ጨዋታዎች አንድ ድል ብቻ ነው ያስመዘገቡት። ይሄም እንግዲህ የሚያግዛቸው ሪከርድ አይደለም። 6 አቻ 6 ሽንፈት ነው ውጤቱ። ቦርንማውዝን የሚያበረታታ ጉዳይ ካለ ሊቨርፑል እንግዲህ በ2026 ያደረጋቸውን 4 የሊግ ጨዋታዎች በሙሉ ባቻ ውጤት መጨረሱ ብቻ ነው በሚል ነው ብዙዎች የሚያነሱት። አሪዮላ ከመጡም ጀምሮ ደግሞ ከሊቨርፑል ያደረጉትን 5 ጨዋታ በሙሉ ተሸንፈዋል። ይሄም አያግዛቸውም እንግዲህ ቦርንማውዞችን ስታይና ለነሱ የሚሆን እንግዲህ አንዳችም ነገር የለም እዚህ ጋር ስታይ። ሳላ ቦርንማውዝ ይመቸዋል። በነገርህ ላይ በ12 የእርስ በርስ ጨዋታ 12 ጎሎች አስቆጥሯል። በርዚም እነርሱ ላይ እንግዲህ ቶፕ ስኮረር መሆኑን የታየው። ይሄ ብቻ ሳይሆን ቦርንማውዝ ላይ ሃትሪክ የሰራ ብቸኛው የሊቨርፑልም ተጫዋች ነው። በነገርህ ላይ ይሄ 2018 ላይ 4-0 ሲያሸንፉ የተመዘገበ ሪከርድ ነው የሚል ነገር አንብቤያለሁ። ቦርንማውዞች ዘንድሮ ችግር ይብዛባቸው እንጂ በሜዳቸው 2 ጨዋታ ብቻ ነው ደግሞ የተሸነፉት። ይሄ ደግሞ ሌላ አበረታች ነው ከነሱ አንፃር ስታይ። ከ12 ጨዋታ 6 ድል 4 አቻ ወጥተዋል። እንዳልኩት እንግዲህ የተሸነፉት 2ቱን ነው። በዚህ ላይ በሊጉ ማንም ከነርሱ በተሻለ በመጀመሪያዎቹ 15 ደቂቃዎች ጎል ደግሞ በማግባት የሚበልጣቸው የለም። ቶሎ ፈጥነው ያገባሉ። 7 ጎል አግብተዋል በመጀመሪያዎቹ 15 ደቂቃዎች። ይህም ጥሩ ሪከርድ ነው ተብሎ ተመዝግቧል። የመጀመሪያ 45ን መርተው ከወጡባቸው 30 ጨዋታዎች በአንዱ ብቻ ነው ተሸንፈው የወጡትና ከመሩና 45ቱን ካጠናቀቁ በድል የመውጣት እድላቸው ሰፊ ሆኖ ታየዋለህና ይሄም እንደ ጥሩ ነገር ተነስቶላቸዋል። አምና ሊቨርፑል በ23ኛው ሳምንት ላይ ነው በተመሳሳይ መልኩ ነው በዚህ ሰዓት ያገኛቸው። በነገርህ ላይ ቦርንማውዝን እንግዲህ ዘንድሮ ምን ይታያል እናያለን። ታቫኒየር ይሄ በጣም ወሳኝ ተጫዋቻቸው ነው። ጀስቲን ክላይቨርት፣ ዴቪድ ብሩክስ፣ ታይለር አዳምስ፣ ጋነንዶክስ፣ ኡናል እነዚህ በሙሉ የሚጠቀሱ የሌሉ ተጫዋቾች ናቸው። ብራድሌ እንግዲህ ኢሳቅ የሉም በሊቨርፑል በኩል ኬዛም እንደማይኖር እንግዲህ ኮቹ ሲገልጹ ሰምተናቸዋል። እነዚህ የሌሉ ተጫዋቾች ስለመሆናቸው ነው ያሉት የወጡት መረጃዎች በሙሉ የሚጠቁሙት። ቁጥሮች ወደዚህም ወደዛም የሚሉበት ነገር ቢኖርም በአካል ይሄ ጨዋታ በግሌ ሊቨርፑል በድጋሚ አቻ የሚወጣበት ይመስለኛል። የኔ ግምት ነው፣ አላውቅም። ዴቭ በጣም ከባድ ጨዋታ ይሆናል። በቫይታሊቲ ስቴዲየም ይጫወቱ ሁሌም ቦርንማውዝ ጠንካራ እንደሆነ ተመልክተናል። የዚህ ቡድን ትልቁ ችግር ዴቭ የነበሩትን ተጫዋቾች ማጣቱ፣ ደግሞ ያሉትም ተጫዋቾች ጉዳት መቸገራቸው። ቅድም ስትጠቅስ የነበረው በሙሉ ታይለር አዳምስን ጨምሮ በሙሉ የጠራቸው ተጫዋቾች ቢኖሩ ቋሚ አሰላለፍ ውስጥ የሚገቡ ናቸውና ይሄ ቡድን ያጣው ተጫዋቾቹን እንደሆነ የሚያሳይ ነው። ደግሞ አሰልጣኙም ከተለያዩ ስራዎች ኃላፊነቶች ጋር ስማቸው እየተነሳ ነውና ይሄ ነገር ምናልባት ተጽዕኖ አድርጎባቸው እንዳይሆን ያሰጋል። ልክ አሰልጣኝ ኤንዞ ማሬስካ ላይ ሲነሳ እንደነበረው በቀጣይ ደግሞ የምናነሳው የኦሊቨር ግላስነርም ጉዳይ አለና እንደዚህ አይነት ነገሮች ሊኖሩት ይችላሉ። ከባድ ጨዋታ ይመስለኛል ዴቭ። ይሄ አንተ እንዳልከው ግን ቢሆን በጠባብ ውጤት ልክ ቅድም ማንቸስተር ሲቲ ላይ እንዳልነው ይሄንን ጨዋታ እንደዛ አይነት ነገር ሊያስመዘግቡ ይችላሉ የሚል ግምት ያው ስሜታቸውም ጥሩ ነው። ኦፍ ኮርስ የሊቨርፑል አንደኛው ችግሩ ኮንሲስታንት ያለ መሆን ነው። በቻምፒየንስ ሊግ ጥሩ ነው፣ ፕሪሚየር ሊጉ ላይ ዘጭ ብሎ ልናየው እንችላለን። ግን ቢያንስ ባለፈው ማርሴይ ላይ ባየነው ብቃት ደግሞ እንደ ፍሎሪያን ቬትስ አይነት ተጫዋች በደንብ ቀና እያለ ነው። ይሄ ተጫዋችም አለ የሆነ ነገር አግዟቸውም ቡድኑ አሸናፊ የሚሆንበት እድል ሊኖር ይችላል የሚለውን ግምቴን ላስቀምጥና የክሪስታል ፓላስና የቼልሲን ጨዋታ እናንሳ። ይሄ ጨዋታ የነገ መርሃ ግብር ነው። ቼልሲ 6ኛ ነው በ34 ነጥቦች። ፓላስ ከቼልሲ የሚያንሰው ዴቭ በ6 ነጥብ ነው፣ ግን 13ኛ ደረጃ ላይ ይገኛል። የ7 ደረጃዎች ልዩነት አላቸው። ነጥባቸው ልዩነት 6 መሆኑን ከግምት ውስጥ መክተት አለብን። በ22ኛ ሳምንት ክሪስታል ፓላስ በሰንደርላንድ 2-1 ተሸንፎ ነው ወደዚህኛው ጨዋታ የመጣው። በኤፍኤ ካፑ ማክስፊልድ ኤፍሲ የተባለውን ቡድን አሸንፈው እንደነበረ ፓላሶች የሚታወቅ ነው። እንግዲህ ይሄ ቡድን በጣም በደካማ በምትለው የውጤት ጉዞ ላይ ይገኛል ዴቭ። በሊጉ ብቻ 7 ጨዋታዎችን ያለማሸነፍ ጉዞ ላይ ነው የሚገኘው። አጠቃላይ ደግሞ በሁሉም እንቅስቃሴዎች ከተመለከት 10 ጨዋታዎችን ሳያሸነፍ የተጓዘበትን
እንቅስቃሴ እየተመለከትን እንገኛለን። ቼልሲ ብሬንትፎርድን 2-0 በሆነው ውጤት አሸንፏል። በቻምፒየንስ ሊጉ ደግሞ የቆጵሮሱን ትንሽ ቡድን ፓፎስን 1-0 በሆነ ውጤት አሸንፎ እንግዲህ ተከታታይ ድሎችን በፕሪሚየር ሊግ እና በቻምፒየንስ ሊግ አስመዝግቦ ነው ወደዚህኛው ጨዋታ የሚመጣው። ስለዚህ ይሄ የቼልሲን መነቃቃት ምናልባት ሊያሳይ ይችላል። አሰልጣኙም እድለኛ ናቸው እንዳነሳ ነው ብሬንትፎርድን፣ ፓፎስን፣ ሌሎችን ቡድኖች ምናልባት አርሰናልን ነው የተሸነፉበትም ጨዋታ የአርሰናልን ነው እንጂ ሌሎቹ ቀለል ያሉ ናቸው ብለን የገጠማቸው ልንናገር እንችላለን። ለፓላስ መጥፎው ነገር ዴቭ ቅድም 7 ጨዋታዎች ተቆጥሯል በሊጉ ያለማሸነፍ ጉዞ ላይ ናቸው ብያለሁ። ሪከርዳቸው በ2024 ዴቭ 8 ጨዋታዎችን ሳያሸንፍ የመጓዝ ነበርና ይሄ ጨዋታ ላይ ሽንፈት የሚኖር ወይ ማቻ የሚጠናቀቅም ከሆነ ይሄ ያለማሸነፍ ጉዟቸው ሪከርዱ በአሉታ የሚቀጥልበት እድል አለ። ይሄን ደግሞ የሚያጎላው የቡድኑ አምበል ቅድም ለማንቸስተር ሲቲ ፈርሟል ያልነው ማርክ ጌሂን አተውታልና አሰልጣኙ በጣም ተናደዋል። ራሳቸውም በክረምቱ ውሌን አላራዝምም ወደ ሌሎች ኃላፊነቶች ወደ ሌሎች ስራዎች ይሄዳሉ ብለው ማሳወቃቸው ይታወቃል። ያው እንደዚህ ደግሞ ካሉ በኋላ ዴቭ እንደፈለጉ እንዲናገሩ እድል የሰጣቸው ይመስላል። እኔና ስታፉ ተጫዋቾቻችን በኃላፊዎቹ ወይም በሃይራርኪው በትልልቆቹ ተክደናል የሚል ሐሳብን ሰጥቷል። ዴቭ ያው መልቀቃቸው ስለማይቀር የመሰላቸው ነገር በደንብ ተናግረው ሊለቁ ያሰቡ ይመስላል። እንግዲህ እንዴት ይህንን ሐሳባቸውን የቡድኑ ሰዎች ይመለከቱታል በደንብ ማየት ያለብን ይመስላል። ኦፍ ኮርስ ትክክል ናቸው። አሰልጣኙ እንደ ኤዜ አይነት ወሳኝ ተጫዋች አልተተካም። ኦፍ ኮርስ ብሬናን ጆንሰንን በዚህ በጥር የዝውውር መስኮት ወደ ቡድኑ አምጥተዋል። ኤዜ የሚሰጣቸውን ነገር መሸፈን ይችላሉ አላውቅም። እንደ የሬሚ ፒኖ አይነት የስፔን ብሔራዊ ቡድን ጀማሪ ሆኖ በአንድ ወቅት የምናውቀው በቪያሪያል ላይ የተመለከትነው ተጫዋች ወደዚህ ቡድን መጥቷል። እንዳነሳሁት የቡድኑ ወሳኝ መሪ አምበሉ ማርክ ጌሂ ለቋል። እንደዚህ አይነት ተጫዋቾች በጣም እንደሚጎዷቸው የሚያሳይ ነውና ተጫዋቾችን ለማስፈረም የሚደረገውን ጥረት የወደዱት አይመስሉም። አሰልጣኙ ይህንን ሐሳብ በሚገባ የተናገሩት ለዛ ይመስላል። ቼልሲ ከአዲሱ አሰልጣኝ ጋር ጥሩ ጀምሯል። ቅድም ባነሳሁት መልኩ ከ4 ጨዋታ 3 አሸንፈው የአውሮፓ ቻምፒየንስ ሊግ ወደ ጥሎ ማለፉ ለመግባት የሚያስችላቸውን ወይም እንዲገቡ ትልቅ በር የሚከፍትላቸውን ድል ፓፎስ ላይ ማስመዝገባቸውን ተመልክተናልና የአውሮፓ ቻምፒየንስ ሊግ ተሳትፏቸው ራሱ ለቀጣይ ዓመት ደግሞ ለማስተማመኛነት ወይም በደንብ ወደፊት ገፍቶ ለመሄድ ይህን የሴለረስት ፓርክ ጨዋታ በሙሉ 3 ነጥብ ማጠናቀቅ ይጠበቅባቸዋል። በነሐሴ ወር ስታንፎርድ ብሪጅ ላይ እናስታውሳለን የቼልሲ መጀመሪያ ነጥብ የጣለበት ጨዋታ ነበረ። 0-0 በሆነ ውጤት ያጠናቀቁበት እንቅስቃሴ ነበር። የብሬንትፎርድ ድል ባለፈው ሳምንት ከመምጣቱ አስቀድሞ 5 ጨዋታዎችን ያለ ድል ጉዞ መጓዛቸው ነው እንግዲህ አሰልጣኝ ኤንዞ ማሬስካንም ለስንበት ዳርጓቸው የነበረው። ክሪስታል ፓላስ ለመጨረሻ ጊዜ ቼልሲን ያሸነፈው ዴቭ ከ9 ዓመት በፊት ነበረ በአሰልጣኝ ሮይ ሆድሰን ዘመን ሜዳው ላይ ማለት ነው። እንደዚህ አይነት ቁጥር ተመልክቻለሁ። ከአለፉት 16 ጨዋታዎች ቼልሲ 12ቱን አሸንፏል። ሴለረስ ፓርክ ላይ 2 አቻ 2 ሽንፈት ነው። ግብ ማስቆጠር ያልቻለው በአንድ አጋጣሚ ነው ዴቭ። እሱም እንግዲህ 1-0 በሆነ ውጤት የተሸነፈበትን ጨዋታ ብቻ ነው። ከዛ ውጭ ሴለረስ ፓርክ ላይ ግቦችን የሚያስቆጥር ቡድን ሆኖ ከቼልሲ ጋር እየተመለከት ነው እንገኛለን። ቅድም ባነሳሁት መልኩ ሳያሸንፉ በመጓዝ 7 ጨዋታዎች ላይ ደርሷል ብያለሁ። የክሪስታል ፓላስን ጉዳይ እግር ኳስ ምን ያክል ተለዋዋጭ እንደሆነ የሚያሳይ ነው ዴቭ። ሊጉ ሲጀመር የተወሰኑ ጨዋታዎች ከገፉ በኋላ ፓላስን ጥንካሬው እያልን በጣም ስናነሳ ነበር። አሁን ደግሞ ነጥቡ ወደ ኋላ ነውና ከበርንሌ ብቻ ነው በቃ አሁን ወረስት ጉዞ ኢቭን ወልቭስ መሃል ላይ ማሸነፉን ተከትሎ የተሻለ ቁጥር ውስጥ ነው የገባውና 5 ሽንፈት 2 አቻ ነው የ7 የፕሪሚየር ሊጉ ጨዋታ ቁጥራቸውና በርንሌ ብቻ ነው ከዚህ የባሰ ቁጥር እያስመዘገበ ያለው ይላል መረጃው። አሰልጣኝ ኦሊቨር ግላስነር ወደ ቡድኑ ከመጡ በኋላ ከመምራት ተነስተው ዴቭ 39 ነጥቦችን አጥተዋል። ይሄ ደግሞ የጌም ማኔጅመንት የኢንጌም ማኔጅመንት ኮንትሮላቸው በጣም ደካማ እንደሆነ የሚያሳይ ነው። በ2026 እንኳን 2 ጨዋታዎችን መርተው
አንዱን ጨዋታ ተሸንፈዋል፣ አንዱን ጨዋታ በአቻ ውጤት አጠናቀዋልና ይሄ የመሩትን ጨዋታ ውጤት የማስጠበቅ ችግር እንዳለበት የሚያሳይ ነው። ከቼልሲ አንጻር ቼልሲ ባክ ቱ ባክ ድል ካደረገ ብሬንትፎርዱ ድል አለ። ይሄኛውን ካሸነፉ ከህዳር ወር በኋላ ለመጀመሪያ ጊዜ ይሆናል ተብሏል። ህዳር ወር ላይ 3 ተከታታይ ጨዋታዎችን በአሸናፊነት በኤንዞ ማሬስካ ስር ተወጥቷል። በአዲሱ አሰልጣኝ ጄምስ ሮሴኒዮር አመራርነት ደግሞ ባክ ቱ ባክ ማሸነፍ ይችላሉ። ማየት ያለብን ይመስላል። ከቡድን ዜና ጋር በተገናኘ ኮል ፓልመር ተመልሷል፣ ጥሩ ሙድ ላይ ነው የሚል ነገርን አሰልጣኙ ተናግሮ አዳምጠናል። ዮርገንሰን ለናፖሊ ጨዋታ ዝግጁ ይሆናል የሚል ነገርን እንደዚሁ ሰጥቶ ተመልክቻለሁና የስካን ውጤቱ ፖዚቲቭ ነው የሚል ነገርን አንስቷል። እንደ ዳሪዮ ኢሱጎ አይነት ተጫዋች አሁንም ከጉዳት ጋር በተገናኘ የለም። ሮሚዮ ላቪያ እንደሌለ ተናግሯል። የምታስታውስ ከሆነ ዴቭ ሰሞኑን ኮል ፓልመር፣ ኤንዞ ፈርናንዴዝ ከቼልሲ የመውጣት ነገርን እያሰቡ ነው የሚል ነገር ሲነሳ ነበርና ብዙ ሪፖርቶች አሉ ብሏል አሰልጣኙ። ይሄ ተጫዋች ከቼልሲ ይወጣል የሚሉ ነገሮች አሉ። በርካታ ጊዜ ተነጋግረናል ከዚህ ተጫዋች ጋር በጣም ደስተኛ መሆኑን ነው ያየሁት የሚል ነገርን አንስቷል። ደግሞ በቡድኑ ውስጥም የወደፊቱ የረጅም ጊዜ እቅድ ውስጥ እንዳለበት የሚያሳይ ነው። ባለፈው ጨዋታ ደስተኛ የብሬንፎርዱ ጨዋታ ላይ በፔናልቲ ግብ ያስቆጠር እንጂ በእንቅስቃሴው በራሱ ደስተኛ አልነበረም የሚል ነገር አለና እዛ ላይ የነበረው ሁኔታዎችን ተመልክተው ነው ምናልባት ሊወጣ ይችላል የሚለው ነገር እንዲነሳ ያደረገው። የኔም የክለቡም ስራ እሱ ኮንሲስታንትሊ ፐርፎርም የሚያደርግበት ወይም ወጥ በሆነ መልኩ እሱ የሚፈልገውን ቡድኑ የሚፈልግበትን ነገር እንዲሰጥ ማስቻል ነው የሚል ነገርን አንስቷልና የብሬንፎርዱንም ጨዋታ እንደዚሁ አሰልጣኙ ተናግሯል። በውድድር ዓመት አጋማሽ ላይ መምጣት ክሬዚ ነው ብሏል። ግን ደግሞ ሁሌም ፍሌክሲብል ነኝ ወይም ኦፕን ነኝ ለብዙ ነገሮች የሚል ነገርን አንስቷል። የውድድር ዓመት ሳይጀምር በፊት መምጣት ያው ብዙ ልምምዶችን እንድታሰራ ያደርጋል። ይሄኛው ግን ምንም የትሬኒንግ ጊዜ የለም። ከጨዋታ ጨዋታ ሪከቨር ማድረግ ድጋሚ መጫወት እንደዚህ አይነት ጉዞ ነው የምታደርገው የሚል ነገርን አሰልጣኙ ተናግረው እያዳመጥ ነው ነበርና እንዴት ነው የሚሆነው የሚለው ጉዳይ ይጠበቃል። ፓላስ ሜዳው ላይ ነው፣ ጠንክሮ ሊመጣ ይችላል። ይሄ ጨዋታ ባቻ ውጤት ሊጠናቀቅ ይችላል የሚል የግል ግምት ነው ያለኝ ዴቭ። በዚህ ሳምንት ደግሞ ለቼልሲ ያደላል የኔ ግምት። በነገር ላይ የተወሰነ ልዩነት ሊፈጥሩ የሚችሉበት በተለይ እንግዲህ ፓላስ ቤት ያለው ከፍታ ዝቅታ ሊጠቅማቸው የሚችልበት ነገር ይኖራል ብዬ ነው የማስበው። ለቼልሲ የጠባብ ውጤት አድቫንቴጅ በዚህ ሳምንት ሰጣለሁ። ትልቁን ጨዋታ እናንሳ እንግዲህ አርሰናልና ዩናይትድን የሚመለከተው ጨዋታ እንግዲህ በቀደሙ ሁለት ባላንጣዎች በተለይ ደግሞ በሀገራችን ደጋፊዎች ዘንድ የተለየ መቆራቆዝ የሚደረግባቸው ቡድኖች የሚያደርጉት ጨዋታ ነው። እንግሊዝ ላይ እንግዲህ ለአርሰናል ታሪካዊ ባላንጣው ቶተናም ነው። በነገር ላይ ምንም ጥርጥር የለውም። ከዩናይትድ የሚደረግ ጨዋታ የባላንጣነት ስሜት የለውም፣ የፉክክር ስሜት እንዳለው ነው የሚታየው። ግን በቀሪው ዓለም በተለይ ሀገራችንና አፍሪካ ላይ ይሄ ስሜት የተለየ ነው። እንደ ተቀናቃኝ ብቻ ሳይሆን የተለየ ልዩነት እንዳለው ታያለ። ሰሞኑን ፌስቡክ ላይ አንድ ጉዳይ ተኮና አላቅም። ሲቲን የዩናይትድ ደጋፊዎች ካሸነፉ በኋላ እኛ የራሳችንን ስራ ሰርተን የእናንተንም ስራ እንድንሰራ ትጠብቃላችሁ ወይ? እኛ ደከመን እኮ እናንተ ስራችሁን ስሩ እንጂ የሚል አስተያየት ሳነብ ነበርና ይሄ ለአርሰናል ደጋፊዎች ሲጽፉ የተመለከትኩት አስተያየት ነበር። እንግዲህ ሀሳቡ ብጸታዊ ነው፣ ምንም ጥርጥር የለውም። ሁለቱም ደጋፊዎች አንዱ ለአንዱ መሻሻል በጎ ምልከታ እንደሌላቸው ነው እኔ የማውቀው። ያለ ጥርጥር የአንዱ አንዱን ውድቀት በደንብ ነው በቃ ሲሙሱ ሲቆፍሩ ቢውሉት፣ ይሄ የሚጠበቅ ነው። ግን አሁን እንግዲህ እርስ በርስ ተገናኝተዋል እነዚህ ቡድኖች በተለይ ከ1996 እስከ 2004 ሁለቱ ብቻ ዋንጫ ሲወስዱ የነበረበት ጊዜ እንደነበር ታስታውሳለህ። 6 ጊዜ ዩናይትድ በዚህ ጊዜ፣ አርሰናል ደግሞ በቬንገር ጊዜ 3 ዋንጫ የወሰደበት ጊዜን ታስታውሳለህና ብዙ ታሪካዊ ነገሮች አሉት ወደ ኋላ ከሄድ። ግን አንደኛው ከአምስተኛው በመሃላቸው 15 ነጥቦች ልዩነት ኖሮ የሚገናኙበት ጨዋታ ነውና አርሰናሎች ዋንጫ ጉዟቸው ለማሳመር ነው፣ በእርግጥም ወደፊት ለመሄድ ነው። ምክንያቱም ከኋላ ሲቲ ጨዋታ አድርጎ ነው የሚመጣው። ውጤቱ ምንም ሆነ ምንም የራሳቸውን ጨዋታ በዚህ ትልቅ መድረክ ላይ እንግዲህ ማሳመር መቻል አለባቸው። ዩናይትድ ደግሞ በሲቲዎች ላይ ያሳዩትን የሰሞኑን የበላይነት በድጋሚ ለማስቀጠል በሙሉ የራስ መተማመን እንግዲህ ወደ ቶፕ 4 ለመጠጋትም የሚያደርጉት ቁልፍ ጨዋታ እንደሆነ ነው የሚታወቀው። የዩናይትድ ደጋፊዎች ከሲቲ ድል በኋላ ያ የቀደመውን ዩናይትድን አገኘን፣ ካሪክ ቶፕ 4 ውስጥ በድጋሚ እንድንገባ ወይም እንድናለም እያደረገን ነው የሚል ሐሳብ አንስተዋልና
ሊቨርፑል ወጣ አይደለም ከተሻሻለን ወደ ቶፕ 4 ያለ ጥርጥር እንገባለን የሚል እምነትም እያንጸባረቁ እንደሆነ እንግዲህ የሚወጡ አስተያየቶችን ተከትሎ መገናኛ ብዙሃን እየጻፉ ነው። ማክሰኞው በቻምፒየንስ ሊግ የተጫወተው አርሰናል 7 የሚደርሱ ተጫዋቾችን ቀይሮ ነበር የገባው እንደምታስታውሰው። ለነገው ጨዋታ ደግሞ ሪከቨር አድርጎ መቅረብ የግድ ነው የሚጠበቀው። ባለፉት 2 የሊግ ጌሞች ላይ ያስመዘገቡት ያቻ ውጤት ፈጽሞ እንዲመዘገብ አሁንም የሚፈልጉ አይመስሉም። ቡድናቸው አሁን የበሰለበት ደረጃ ላይ እንደሚገኝና ከየትኛውም የሊግ ቲም የተሻለ አቅም እንዳላቸውም ያምናሉ። አርሰናሎች በግንቦት ወር የሊጉን ዋንጫ ማንሳት ነው በቃ ትልቁ ግባችን ብለው ነው እየሰሩ ያሉትና የተጫዋቾች ከጉዳት መመለስ በተለይ አርቴታን በደንብ እንደጠቀመው እየተገለጸ ነው። ከዚህም በኋላ ደግሞ በደንብ ይጠቅመዋል ነው የተባለው። ይሄ ብቻ ሳይሆን ደግሞ ከሰሞኑ የአጥቂዎቹ መነቃቃት ለቀጣይ ጉዞም ወሳኝ እንደሆነ ነው በስፋት የሚታመነው። በነገርህ ላይ ከጂሰስ እና ዮኬሬሽ አንዱን በልዩ ሁኔታ ለነገው ጨዋታ እንግዲህ መምረጥም የአርቴታ ግዴታ ራስ ምታት እንደሚሆን ይጠበቃል። ፈጣን መልሶ ማጥቃት በዩናይትድ በኩል ስለሚተገበርም እንግዲህ ከሉዊስ ኬሊ ይልቅ ቲምበርን በግራ ፉልባክ የማሰለፍ እድል እንደሚኖረው ነው ግምቶች የሚወጡት። ኦዴጋርድ ሙሉ ረፍት አድርጎ ነው እንግዲህ የሚመለሰው። ለዚህ ጨዋታ በሙሉ አቅም ይመጣል ተብሎ ይጠበቃል። ቤን ዋይት፣ ገብርኤልና ዴክላን ራይስ እንግዲህ ቢጫ ካርድ ለማየት ብቻ ታስታውሳለህ በማክሰኞ ጨዋታ እንደተሰለፈ ሆን ብሎ ጥፋት ሰርቶ እንግዲህ ቀጣዩ የቻምፒየንስ ሊግ ጌም እንዲያመልጠው አድርጓል። እነዚህ ተጫዋቾች በተወሰነ መልኩ ሜዳ ላይ ተቀይረው ገብተዋል። አሁን ግን በቋሚነት ያለ ችግር ይመለሳሉ ተብሏል። ትሮሳርድም በጨዋታው ጅማሬ የነበረ ቢሆንም እንግዲህ በነገውም ጨዋታ ከማርቲኔሊ በተሻለ ይህንን ጨዋታ የመጀመር እድል አለው ነው የሚሉት መገናኛ ብዙሃን። በጥቅሉ ግን አርሰናል 5 የሚደርሱ ተጫዋቾችን በነገው ጨዋታ ቀይሮ ከቻምፒየንስ ሊጉ ጨዋታ ይቀርባል የሚል አስተያየት እየወጣ ነው። አሰልጣኝ ማይክል ካሪክን በተመለከተ ወይም ዩናይትድን በተመለከተ ይሄ አሰልጣኝ አንዳንድ ነገሮችን በዩናይትድ ነካክተዋል ወይም ቀይረዋል የሚል ነገር ወጥቷልና የስካይ ስፖርት ጋዜጠኞች ግልጽ ልምምዶችንና ከውስጥ የሚወጡ መረጃዎችን መነሻ በማድረግ 2-3 ነገሮች በተጨባጭ ካሪክ እየሰራባቸው እንዳሉ ታዝበናል የሚል ሪፖርቶች ይዘው ሲወጡ አንብብ ያለው። ልምምዶችን እንግዲህ ከረዳቶቹ ጆናታን ውድጌትና ስቲቭ ሆላንድ ጋር በመሆን ነው የሚያሰራው። በተለይ ስቲቭ ሆላንድ ተሳትፎ ከፍ ያለ እንደሆነ ነው ስካይ የሚገልጸው። ያላቸውን አቅም ሁሉም ተጫዋቾች አውጥተው በከፍተኛ ሌቭል እንዲጠቀሙ ይሄ ስቲቭ ሆላንድ የተባለው አሰልጣኝ እየሰራ ነው። እናም ከዚህ ጋር ተያይዞ ግን የመጀመሪያ የተቀየረው ነገር ምንድነው በካሪክ ሲባል ልምምዱ አጭር ጊዜ ብቻ የሚወስድ እንዲሆን ተደርጓል። በነገር ላይ ከፍተኛ ፍጥነትን ማዕከል ያደረገ ግን ረጅም ሳይሆን አጭር እንዲሆን ልምምዳቸው ተደርጓል ነው የሚለው። ይሄ ተጫዋቾች በጣም ወደውታል ይሄን ጉዳይ። ሁለተኛው ትኩረት የተደረገበት ነገር ደግሞ ተጫዋቾች በግል የሚሰሩት በግል እንግዲህ ከሜዳ ላይ እንቅስቃሴ ውጪ በግል የሚሰሩት ጉዳይ ሰፊ ጊዜ ከቀደመው አጭር ጊዜ ይሄኛው ደግሞ ሰፊ ጊዜ እንደተሰጠው ነው የሚገለጸው። በአሞሪም ጊዜ እንግዲህ ቡድኑ ልምምድ ሜዳ ላይ ሰፊ ጊዜውን የሚያባክነው የሚለው ስካይ በሲስተምና ፎርሜሽን ሴትአፕ ጉዳይ ላይ ነበር ነው የሚለውና አሞሪም ለልምምድ የሚሆን ሰፊ ጊዜ የለንም ቢሉም ግን ልምምድ ላይ ሲከውኑ የነበረው ነገር አንዳችም ውጤት ሲያመጣ አልታየም። በተለይ ታክቲክ፣ ፎርሜሽን፣ ኦርጋናይዜሽን ላይ የሰሩት ነገር በሙሉ ምንም ትርጉም አልነበረውም የሚል ነገር ወጥቷልና በተለይ የወጥነት ችግር የቡድኑ መሰረታዊ ችግር እንደነበረ እናውቃለን። በሳቸው ጊዜ እንግዲህ በካሪክ አሁን አጽንኦት የተሰጠው ሌላ ጉዳይ ተብሎ የተጠቀሰው ደግሞ በማንቸስተር ደርቢ የተገኘው ውጤት ቀጣይነት ከሌለው ምንም ማለት እንደሆነ። ስለዚህ ምክንያቱም ከዚህ ቀድሞ እንግዲህ የተሾሙ አሰልጣኞች ሁሉ መሰል የሆነ ብልጭ የሚል ድል አድርገው ቀጣይነት ማሳየት ተቸግረዋል። ስለዚህ እኛም እዛ ስሜት ውስጥ መግባት የለብንም የሚል አይነት አስተያየት እየሰጠ ነው የሚል ነገር ወጥቷል። ተጫዋቾቹ እንግዲህ ለዚህ ታላቅ ክለብ መጫወትን እንደ ኃላፊነትና ኩራት ሊያዩት እንደሚገባ በስራቸው ደግሞ በእግር ኳሱም ደግሞ መዝናናት ጭምር እንዳለባቸው ገልጾላቸዋል የሚል መረጃ ወጥቷልና ይሄ ፖዚቲቭ የሆነ እንግዲህ የኮቹ አፕሮች ለሆኑ በሁሉም ተወዷል ነው የሚለው ስካይ። እና ከአርሰናል በኋላ በሚመጡ ቀለል ያሉ የሚመስሉ ግን አስቸጋሪ ጨዋታዎች ላይ ለምሳሌ ፉላምን ይገጥማሉ፣ ቶተናምን ይገጥማሉ፣ ዌስትሃምን ይገጥማሉ፣ ኤቨርተንን በቀጣይ ይገጥማሉ እና በሳምንት ነው ጨዋታ የሚያደርጉት። እንደውም የተወሰነ ኢንተርናሽናል ብሬክ ወቅት ሊመጣ አካባቢ የኤፍኤ ካፕ ሳምንት አለ። ኤፍኤ ካፕ ላይ ስለሌሉ 3 ሙሉ ሳምንት ሊያልፍ ይችላል ዩናይትድ እና በዚህ ጊዜ ውስጥ እንግዲህ ምን አቀደዋል? የሆነ የወዳጅነት ጨዋታ የገቢ ማግኛ ወዳጅነት ጨዋታ እንዳቀዱ ሲገለጽ ነበርና በወጥነት ግን መስራት አለብን፣ በቃ ቡድኖችን ማሸነፍ በምንችልባቸው መሰረታዊ ጉዳዮች ላይ መስራት አለብን የሚል ነገር ተቀምጧል በካሪክ። ይህንንም እንግዲህ ስካይ ዘግቦታ አይቻለውና ካሪክ ያንኑ አፕሮች በተለይ ከሲቲ የተከተለውን አፕሮች ይዞ ይቀርባል የሚል ግምት አለ። በነገው ጨዋታ ካርሰናል ከኋላ ጠንካራ መከላከል አድርጎ በካውንተር መውጣት ለዚህ
ጥሩ ነው ብሎ ያምናል። ሲቲ ላይ እንግዲህ የብሩኖ የአማድ የኤምቤሞ ሚና ምን ያህል ከፍተኛ እንደነበር አይተሃል አይደል? እንዲሁ ዶርጉም ጭምር ኩናሃም እንዲሁ ከገባ በኋላ ከቤንች ተነስቶ ተጽዕኖ ታይቷልና አርሰናል ለዚህ አፕሮች ዝግጁ ሆኖ ይመጣል የሚል እምነት አለ ነው የሚሉት መገናኛ ብዙሃን። በአንድ ወገን የራስን የማጥቃት እንቅስቃሴን በኃላፊነት የመምራት ቀዳሚ ትኩረታቸው ነው አርሰናሎች። ይሄ እንዳለ ሆኖ ግን የዩናይትድን በአደገኛ መልሶ ማጥቃት የመምጣት አፕሮች እንዴት ነው የሚያቆሙት የሚለው ነገር ይጠበቃልና ይሄ አንዱ የትኩረት ማዕከል ነው። ለዚህም ነው እንግዲህ የቲምበር የዴክላን ራይስ እና የዙቤሜንዲ ሚና ምን ሊሆን እንደሚችል ማየት ይጠበቃል በዚህ ጨዋታ ላይ የሚል መረጃ ወጥቷል። ሲቲ ላይ በነገር ላይ ዩናይትድ 32% የኳስ ቁጥጥር ኖሮት ነው ከ10 የግብ ዕድሎች 7ቱ ኦን ታርጌት የነበሩትና ጥራት ላይ እንዳተኮሩ ይሄ ማሳያ ነው በነገር ላይና እድሎች የሚፈጥሯቸው እድሎች ክሪቲካል እንደሆኑ ታያለና እነዚህ እድሎች ደግሞ በአስደናቂ መልሶ ማጥቃት አፕሮች የመጡ ናቸውና ይሄንን ማቆም በአርሰናል በኩል በጣም በትልቁ የሚጠበቅ ነው። በአንጻሩ ግን ዩናይትዶች አርሰናልን የቆመ ኳስ አጠቃቀም ማቆም ደግሞ ይጠበቅባቸዋል የሚል መረጃ ወጥቷል። ዩናይትድ ላይ በመጀመሪያው ዙር ጨዋታ ዩናይትድ አሪፍ ነበር ታስታውሳለህ። በኋላ በቆመ ኳስ ጎል አርሰናል አገባ። ግብ ጠባቂው ያኔ ባይንደር ነበርና ደካማ ነበርና ተተችቶም ነበር። አሁን ግን ያው ሌመንስ የተሻለ ግብ ጠባቂ እንደሆነ እየታየ ነው። ማጓየርም እንግዲህ ወደ ተከላካይ መስመር ተመልሷል። በዚህ ረገድ ይጠቅማቸዋል ተብሎ ነው የሚጠበቀው። ግን አስቸጋሪው የአርሰናል አፕሮች እንግዲህ የቆመ ኳስ አፕሮች አጠቃቀም ነው። ስለዚህ ይሄንን ትኩረት አድርገው ይሰሩበታል ተብሎ ይጠበቃል። በዩናይትድ በኩል ቁጥራዊ መረጃዎችን ስናይ አርሰናል በሜዳው ባለፉት 4 የሊግ ግንኙነቶች ዩናይትድን አሸንፎታል። 5 በተከታታይ በሊጉ ያሸነፈው በሜዳው አርሰናል ዌስት ብሮምን ነውና ይሄንን ካሳካ ከዩናይትድ እኩል ሊሆን ነው ማለት ነው። ከዌስት ብሮም እኩል ሪከርድ ሊሆን ነው ማለት ነውና ዌስት ብሮምን በነገርህ ላይ ከ1976 ከ1980 ባለው ጊዜ ነው እንግዲህ በተከታታይ ያሸነፈው። በሁለቱ ሜዳ የተደረጉ ያለፉት 6 ጌሞችን ካየን ዩናይትድ አንዴ አቻ ከመውጣቱ በቀር በአምስቱም አርሰናል አሸንፏል። ነገ በድጋሚ አርሰናል ካሸነፈ ለአምስተኛ ጊዜ በሲዝኑ ሆም ኤንድ አዌ ያሸነፈበት በሜዳውም ከሜዳውም ውጪ ያሸነፈበት ሆኖ ሊመዘገብለት ይችላል ተብሏል። 1997 98 2001 2002 2006 2007 2023 እና 2024 ላይ በደርሶ መልስ ሁለቱንም ጨዋታ አሸንፏቸዋልና ይሄም ይጠቀሳል። ከአሞሪም ስንብት በኋላ ዩናይትድ በኤክስጂ አንደኛ ነው 4.81 በሙከራም እንዲሁ 41 ሙከራዎች አድርጓል አንደኛ ነው። ኦን ታርጌት በማድረግ 17 ሙከራዎች አድርጓል አንደኛ ነው። በዚህም አርሰናል በሁለቱ ያለፉት አቻ የወጣባቸው ጨዋታዎች እንግዲህ የተመዘገበበት ሙከራ 0 ነውና ዩናይትድ ደግሞ በተቃራኒው ጥሩ ነገሮች ያደርጋል። አርሰናል ደግሞ ተከላካዩ ጥሩ ስለሆነ ተጋጣሚዎች እንግዲህ የሚሞክሩበት ነገር የለም። ይሄ ጨዋታ ላይ ምን ይሆናል የሚጠበቅ ነው የሚሆነው። ከዚህ አንፃር የሁለቱ ግንኙነት በጣም ወሳኝ ሊሆን እንደሚችል እኔም በግሌ እጠብቃለሁ። በእርግጥ አርሰናል ለአምስተኛ ጊዜ ነው ምንም ሙከራ ሳይደረግበት ዘንድሮ ሲወጡ ከሜዳና ይሄ የተከላካዩና የግብ ጠባቂውን አስደናቂነት በደንብ ያሳያል። አርቴታ ከዩናይትድ ጋር 67% የማሸነፍ ሪከርድ አለው። በአካል ከ12 ጨዋታዎች 8ቱን ድል አድርጓል፣ 2ቱን አቻ ወጥቷል። 2 ብቻ ነው ሽንፈት ያስመዘገበው። ከዩናይትድ ጥሩ ሪከርድ ይሄ ማሰልጣኝ እንዳለው ታያለ። እንግዲህ ይህም እንግዲህ ዩናይትድን ከገጠሙ አሰልጣኞች ከፍተኛው የማሸነፍ የበላይነት ያለው ያደርገዋል አርቴታን የሚል መረጃ ሞቷል። እንግዲህ ካሪክ በመጀመሪያ የዩናይትድ ኃላፊነቱ 2021 ላይ ታስታውሳለህና ብቸኛ አሸንፎት የተሰናበተው አርሰናልን ነው። በነገር ላይ ያን አርሰናልን ብቻ ነው ያሸነፈው በአጭር ጊዜ ቆይታውና 3-2 አሸንፎት ነበረ። ከተጫዋቾች የቡድን ዜና ጋር በተያዘ ካላፊዮሪና ሂንካፔሎ ልምምድ ጀምረዋል፣ ቀርበዋል። የቡድኑ አካል ይሆናሉ አይሆኑም እናያለን፣ ግን እንደማይኖሩ ነው መረጃዎች የጠቆሙት። ግን ከቡድኑ ውጪ አይደሉም። አሁን እንግዲህ የቡድኑ አንድ አካል ስለመሆናቸው እየተነገረ ነው። የጉዳት ወሬያቸው ትልቅ አይደለም ልልህ ነው። ዜርዚና እንግዲህ ዴሊት ደግሞ በዩናይትድ በኩል የሉ። ማዝራዊ ተመልሷል በነገር ላይ ከብሔራዊ ቡድን የአፍሪካ ዋንጫ ተሳትፎ። ስለዚህ ይሄም ተጫዋች ይጠቅማቸዋል ተብሎ ነው የሚጠበቀው። ይሄ ጨዋታ በነገር ላይ ትልቅ ጨዋታ፣ ትልቅ መቆራቆዝ የሚኖርበት አዝናኝም ሊሆን የሚችል ጨዋታ እንደሆነ ጠብቃለሁ በአካል ዴቭ። ይሄ ጨዋታ ምንም ጥያቄ የለውም ለሁለቱም ቡድኖች። በተለይም ደግሞ የማይክል ካሪክ ደጋግመን የምናነሳው ኦሌ ጉናር ሶልሻየር ካርዲፍ ላይ 4-5 ግቦችን አስቆጥሮ ነው የጀመረውና ማንቸስተር ሲቲን አሸንፎ ጀምሯል። ኦፍ ኮርስ ልዩነት አለው፣ የገጠሟቸው ቡድኖች ልዩነት አላቸው። ይሄ አርሰናል ግን በደንብ ይሄ ዘይት በደንብ የጠጣ ማሽን ልትለው ትችላለህ። በደንብ የተብላላ ማሽን ነውና በሁሉም አቅጣጫ ሊፈትንህ የሚችል ቡድን ነው። ደግሞ አጫወታቸው የሚታወቅ ነው። በአርሰናል በኩል በጣም ኢንቴንሲቲውን ከፍ አድርገው በሃይ ፕሬሲንግ አደጋ ለመፍጠር ጥረት የሚያደርግ ዋና የአርቴታ
ትሬድማርክ ይሄ በጣም ከፍተኛ ኢንቴንሲቲ እና ፕሬስ ማድረግ እንደሆነ የሚያሳይ ነው። ደግሞ የቆሙ ኳሶች ላይ አጠቃቀማቸው የተለየ ነው። ዩናይትድ ላይ ያ ችግር አለ። አሁንም ልዩነት መፍጠር ከቆመ ኳስ በአርሰናል በኩል መጠበቅ ያለብን ይመስላል። 5 ጨዋታዎች ላይ ሙከራ ሳይደረገባቸው የመከላከል እንቅስቃሴያቸው ምን ያክል አስደናቂ እንደሆነ በአርሰናል በኩል የሚያሳይ ነው። ዩናይትድ አሰልጣኙም ኖሮ ይሄ ከኤክስጂ ከምናምን አንጻር ዴቭ ወደ ግብ የመቀየር ነው እንጂ ችግሩ ይሄ ሹት የማድረግ በእንደዚህ ነገር በሊጉ ቀራሪው ጊዜ ነበር ይሄ የነበረ ጉዳይ ነው። ግን እነዛን ወደ ግብነት የመቀየር ችግር ዋነኛ ፈተናቸው እንደነበረ ግን በእርግጠኝነት መናገር ትችላለህ። ደግሞ የሲቲው ጨዋታ ላይ እንደ ብሩኖ እንደ ብሪያን ምቤሞ ኮቢ ሜኖም አማካኝ ክፍል ላይ እድል ተሰጥቶት በቃ አንገቱን ቀና አድርጓልና በደንብ ለሱ እንደ ሪቨርዝ ልትለው ትችላለህ። ከዚህ በኋላ ሌላ እድል የሚያገኝ አይመስልም በዚህ አሰልጣኝ። በቀጣዮቹ 16 ጨዋታዎች አንደኛውን በአስደናቂ ብቃት ተወጥቷል። ቀጣይ 16 ጨዋታዎች ይቀራሉ። የኮንትራት ጉዳይም እየተነሳ ነው አይደል? የኮንትራት ጉዳይም አለ። ካዚሜሮም የመልቀቅ ዜና እውን ስለሆነ አሁን ይሄን ተጫዋች የማቆየት እርግጠኝነት አለ አሁን። ትክክል። በደንብ እነዚህ ነገሮች አሉና ቡድን ውስጥ አዲስ ይሄ የተለየ ንፋስ እየነፈሰ እንዳለ ከዩናይትድ አንጻር ማየት ያለብን ይመስላል። ግን ካሪክ በቦሮ የለመድነው ካሪክ ላይሆን ይችላል የሚሉ ነገሮች አሉና የሚገጥማቸው ሁለት ቡድኖች በኳስ ቁጥጥር የበላይነት የሚታወቁ ናቸውና ከሱ የኔ መንገድ ከሚለው ወጥቶ ነው ባለፈውም የተመለከትነው። ቅድም ስታነሳ ነበር በ30% ነው የኳስ ቁጥጥር ጨዋታውን አሸንፎ የወጣውና አሁንም ተመሳሳይ አይነት መንገድ ሊኖር ይችላል። ልዩነቱ ግን የማንቸስተር ሲቲ መከላከሉ በጣም ደካማ ነው፣ የአርሰናል ጠንካራ ነው። ስለዚህ በጣም ጥሩ ማጥቃት ያለው ዩናይትድ በጣም ጥሩ መከላከል ካለው አርሰናል ጋር ዩናይትድን እስከ ጎል እስከሚደርሱ ድረስ ያለውን ተጽዕኖአቸው ነው እንጂ የመፈጸም የመጨረስ ነገራቸው በጣም ምርጥ የሚያስብል አይደለም። አድማጮች እሱን ከግምት ውስጥ እንዲያስገቡ ነው። ከግምት አንጻር ዴቭ ኤምሬትስ ላይ ነው የሚደረገው። እኔ አቻ ነው የምገምተው። አርሰናል 1-0 ወይም 2-1 የሚያሸንፈው ጨዋታ ይመስለኛል። እኔ በግሌ ደግሞ ለአርሰናል ነው የጠባብ ውጤት ድልን ለአርሰናል ነው በዚህ ሳምንት የምንሰጠው። ስለዚህ መለያየቶች አሉ። በዚህ ጨዋታ ላይ ተለያይተናል። የተስማማ ነው ሲቲ ላይ ነው አይደል? እንግዲህ ሲቲ ላይ ያሸንፋል የሚለው ላይ ነው የተስማማ ነው። ሊቨርፑል ላይ ድሮ ነኝ፣ አንተ ሊቨርፑል በጠባብ ውጤት ያሸንፋል የሚል አቋም አለ። ቼልሲ ላይ ወደ ቼልሲ ሄጃለሁ፣ አንተ አቻ ብለሃል። ስለዚህ ይሄን ግምት ይውሰዱ። ሁሉም እንግዲህ ለነበረን ቆይታኛ ደግሞ አመስግነናቸው በነሰናበት የተሻለ ነው የሚሆነው። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ሰላም ወንዴ፣ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ